ያቅ ነበር አለች እኮ ፍቅር አቅ ነበር ሳይሆን እጠብቅ ነበር። ጌታ ምስክሬ ነው። ግን አይ በቀደም ለትም እኔ ግን መቼ እንደው ላምርዬ መቼ እንደሚሰጣት ግን እንደው ያሰብኩት ባንጀበት መቼ እንደሆነ ታውቂያለሽ? ጌታን የ2 ዓመታቸውን ሲያከብሩ የሚሰጣት መስሎኝ ነበር። በቃ ተከበረ። እኔ ግን መኪና ነው የጠበቅኩት የነበረው። ተከበረ። አሁን እናንተ ደፋችሁን መኪና ምን ያደርጋል? መኪና ገዛም ብሏል እኮ እንደ ቤት ውስጥ ምን ያደርጋል ተናግሯል። መኪናው ለመኪና ምን ያደርጋል? ቤት አይደለም። ቆይ ነገ አይከበርም ነው የምትይው? ነገ ደግሞ ምንድነው? ሁለት እሷ ታከብራለች። በቃ እሷ ታከብርለታለች። መቼ ነገ? ይሄው እሷ ነች አለችው። እኔ አላልኩም ዩዘር ነች አለችው። በቀን እነሱ አረብ ገደሉ እንዴ ዩዘር እንዳልዘቀዘቅ ዛሬ አመት ምን አለች? ያሰብኩትን ቀደምከኝ አለች። እኔ ላደርግ ላምርዬ ፎሎ ላረግሽኝ እንዴ? እዚህ ውስጥ ያላችሁ 57 እቺ ሴትዮ ለእቺ እንዴ ነው ማረግሽ? አንቺ በፊት አርጊያታለሁ እንዴ? አሁን በዚህ በግድ ጉሮሯቸውን ይዛ ሌላ ከፈተ እንዴ? እሱ ሰርፕራይዝ አደረጋ። አንዴ ተደማመጡ። እኔ የምላችሁ ጨረቃዬ አሁን የት ደርሳ ነው የመጣችሁ? እስቲ ጨረቃዬ እግሯ ይቀመጣል። የሆነ እንትን ይዛልን መጣለች። ኮሽታ እስኪ ሳቢያት ምን ይዛ ደስ ላኪ ጨረቃዬ። የሷ ደስታ ነው። አሁን በቃ ልል ነው የምትለው። ሁላችሁም ሚዩት ያዙና ኧረ እዚህ ነበረች እኮ ቅድም እሷ እናቴ ገመችው ቤት አብደላ ቤት ወርዳ ሄደች። አንቺ ሰላም እንትና ሀና ተገኘች እንዴ? ቆይ ምንድነው የሚያስጨፍሩት? ወበል እያሉ ያገሪሽ ሰዎች። ኧረ አልተገኘችም። ሀና ማነች ደግሞ? ታለች። እኔ 4-5 ቀን አይን ፈቶ 7 ቀን ከተጀመረ ይዞ እዛ ነው ያለው። ለዚህ ነው እዚህ እኮ እየመጣሁ አይደለም። ልጅቷ እቺ ሞተች የተባለችው? ኧረ አልተገኘችም። አሁን ራሱ ላይፍ ላይ ናቸው። ግን ደግሞ ፍጫለ እየተወረ እናቷ ነች የምታለቅሰው እንዴ? እናቷ ወደ ቤት አትመጣም። እናንተ ራሱ ድምፁን እግዚአብሔርን በስደት ነው ያለ። እናቷ ደግሞ ወደ ቤት አትመጣም። እኔ የምልሽ እኔ አሁን አንቺ እንዴት እንደምትወጪ እኔ ፈጣሪ ወቀ። እኔ ለአንቺ ራሱ ሀሳብ ይዞኛል። እኔ እንደዛ ስትይኝ ለማ እንዴት እንደወረረኝ የኔ በዚህ ሀቢብቲ በፕሌን አገር እገባለሁ። ካሁን በኋላ ይገማ አልፈልግ ምንም አልፈልግ። ይጠሩኝ ወደ ሀገር እገባለሁ። ምንድነው ሰላም እኮ በመንገድ የመጣችሁ እኮ ማርያምን ግን ፈጣሪ ይመስገን እኔ ደህና ነኝ። በባህር ነው የመጣሽው? ቅዱስ በነገራችን ላይ አሁን ስመጣ በመኪና ነው የመጣሁት። መጀመሪያ ግን ተመትቻለሁ። እዚህ በምንድነው አፈሙዝ እዚህ ላይ ተመትቻለሁ። ሰው አድኖኝ ማለት ነው። እዛ በስመ አብ ወልድ መንፈስ ቅዱስ። እንኳን ሁለቴ ልመጣ ማለት ነው። እንኳን ሁለቴ ልመጣ አንዴም አላየው። ድፍረታችሁ እስኪ ረመዳን ያለ ነቤቴን አላየው። እኔ እሷን ግን ስንት ቀን ተጎዘሽ ደረሽ? ቆንጆ ሰውስቱ ይሸጧቸዋል አሉ የመጀመሪያ በወር አሁን ቆንጆቹን ሳውሩ ማለት ነው። ቆንጆቹን ለሀብታም ይሸጧቸዋል የደላላ ሞጣ ብቻ ደስታዬ ላካፍላችሁ ነው። እንኳን ደስ አላችሁ፣ እንኳን ደስ አላችሁ የኔ ውዶች፣ እንኳን ደስ አላችሁ። እንኳን አብሮ ደስ አላችሁ የኔ እናት። መጨረሻቸውን ያሳምርላቸው። ያሳምርላቸው። ይሄ ነው የእናንተ ውጤት ተመልሶላችኋል። የመጨረሻቸውን ያድርግላቸው። ትንሽ ዱአ አድርጌላቸው ልወጣ ነው። ዱአ ላደርግላቸው ነው። ዱአ ብቻ ነው ማድረግላቸው። ዱአ አድርጊላቸው። ትንሽ ዱአ ላድርግላቸው። ወዳጅ መስሎ ጠላት በመሃላቸው ገብቶ የሚያባክን እሱ በራሱ ያግኘው፣ ራሱ ይባክን። ወዳጅ ነኝ ብሎ አጠገባቸው ተመሳስሎ መጥቶ የሚያርቃቸው እሱ ራሱ ይራቅ። እነሱ ያማሩ ያበቡ የጣፈጡ አላህ ያስኪዳቸው። ሁሌም ቤታቸው ደስታ ይሁን። እናንተም ደግሞ ቤታችሁ ደስታ ይሁን። ሁሌም ተደሰቱልኝ። በእነሱ መሃል በቃ ዝም ብሎ ቀልድም ይሁን ምንም ይሁን
አሁንም እባክናለሁ አሁንም እበጠብጣለሁ ብላችሁ የምትገቡ ሰዎች ራሳችሁ ውጤቱን ታገኙታላችሁ። የራሳችሁ ነገር ይባክንባችሁ። እነሱን እናባክናለን እነሱን እናበሳጫለን ብላችሁ የምትገቡት እንለያያለን ብላችሁ የምትገቡት ራሳችሁ ነገር ይበትንባችሁ፣ አመድ ያድርግባችሁ። ዛሬ ይሳደባለሁ ይሄ በዚህ ደስታቸውን የሆነ ነገር እናረጋለን ብላችሁ ያሰባችሁ ያለማችሁም ካላችሁ ራሳችሁ የያዛችሁት ነገር ብትንትን ያደርግባችሁ። ሴትም ሆኑ ወንድም ሆኑ የራሳችሁ ነገር ይበተንባችሁ። የኔ ውድ እህቶቼ እዚህ ጋር ያላችሁ የነሱ ነገር ያቃጠላችሁ ያለቀሳችሁ የተደሰታችሁ ልኑሩ። ባላችሁ ነገር ያስደስታችሁ። ሁሌም ደስታ ቤታችሁ ይሁን። የኔ ውዶች ወዳችኋለሁ። በነሱ ተቃጥላችኋን፣ አዝናችኋን፣ አልቅሳችኋን ለቅሷችሁ ሁሌም በደስታ ይቀይርላችሁ። አሁን ተደስታችኋን፣ ደስታችሁ መጨረሻ ያደርገው። ሁሌም የተደሰታችሁ ኑሩልኝ። እናንተ ደግሞ እዛ ጋ ያላችሁ እንባክናለን ያላችሁ እራሳችሁ ባክኑ ብያችኋለሁ። መባከን ማለት ቀላል እንዳይመስላችሁ። ሰላም ሁነ ምንድን ነው ያልሽው? ሌላ ብርጌ እኔ ስምልሽ ማለት ከዛ ስትነሽ አሁን ከቤት ስትወጪ አሁን ወዴት እሄዳለሁ ብለሽ ነው የምትሄጂው? ሰው አለ የሚመራችሁ፣ ሰው አለ የሚያደርሳችሁ፣ ሰው አለ ወይ ዝም ብላችሁ በቃ? መጀመሪያ መቀሌ እንሄዳለን የኛ ማለት ነው። ከዛ አፋር እንገባለን ከመቀሌ ተነስተን። ከዛ ሰው ይቀበለናል ደልዳል ያለ ማለት ነው። ከዛ ከመቀሌ ተነስተን አፋር ከአፋር ተነስተን አዎ ከአፋር የሆነ መንገድ አለ ሀዩ መቀሌና አፋር ቅርብና ቅርብ ነው። ጋር አይደለም የአንድ ቀን መንገድ ነው። በትሬላ እኮ ነው የምትሄጂው። አዎ የአንድ ቀን ትሄጃለሽ። ከዛ ትሬላ አለ በትሬላ ነው የምትሄጂው። ከዛ መንገድ አለ በመንገድ ትሄጃለሽ። ከዛ ሀዩ ትገቢያለሽ በእግርሽ ማለት ነው። ከአፋር ተነስተሽ ሀዩ በእግርሽ ትገቢያለሽ። ሀዩ ማለት የባህር የስንት ሰዓት መንገድ? በቃ አንድ ሳምንት ትሄጃለሽ። በነገራችን ላይ ያረፍሽ ይሄድሽ አንድ ሳምንት ትሄዳለሽ ወደ ባህር። የት ታድራላችሁ? ማታ ማታ የት ይታደራል? ሜዳ ላይ መንገድ ላይ ነው። መንገድ ላይ ኧረ እኔና ፈርድ ብለው ሆቴል እያዛረለች። ከዛ ባህር እኔ የመጣሁት አሁን በባህር የመጣሁት 32 ሰዓት ነው የተጓዝኩት ባህር ላይ ማለት ነው። 32 ሰዓት ውለን አድረን 32 ሰዓት ስንት ቀን ማለት ነው? ማታ ገብቼ ቀን ውለን ማታ ከዛ 24 ጠቅላላ 2 ቀን ነው የወሰደን። 2 ቀን ባህሩ ላይ ብስኩት ብቻ ነው የበላነው። ባህሩ ላይ ብስኩት እና ውሃ ብቻ ነው የበላነው። ከዛ የመን ትገቢያለሽ። የመን ሐዋላት ትልኪያለሽ። ሳምንት ትሄጃለሽ። ራጎ ትገቢያለሽ። እኔ ሐዋላ አልነበረኝም። ራጎ 3 ወር ቁጭ ብያለሁ። 3 ወር ማለት ነው። ከዛ እኔ ወደዚህ ስመጣ አሁን ፈጣሪ ይመስገን በመኪና ነው የመጣሁት። መጨረሻ ላይ መኪና አላየሁም፣ ሁዱድ አላየሁም። ሌላ ሰው ግን 3 ቀን 4 ቀን ሁዱድ ይቆርጣል ማለት ነው። የሚሞት ይሞታል፣ የሚወጣ ይወጣል። እኔ ግን